አርዕስተ ዜና የቤቶችና ህንጻዎች አስተዳደር ልማት ድርጅትን አስመልክቶ በየደረጃው ያሉ ኃላፊዎች በፈጠሩት የአገልግሎት ጉድለት እንደየጥፋታቸው እንዲጠየቁና እንዲታረሙ ቅዱስ ሲኖዶስ ውሳኔ አስተላለፈ። የአዲስ አበባ ዩኒቨርሲቲ በራስ ገዝ አስተዳደር መመራቱን ተከትሎ በሃይማኖት ጉዳዮች ላይ ያወጣው ህገ ደንብ የኦርቶዶክሳውያን ተማሪዎች መብት የሚጥስ መሆኑ ተነገረ። የቅድስት ቤተክርስቲያን ታሪክ ስርዓትና አጠቃላይ መገለጫዎች ይበልጥ ለዓለም ለማስተዋወቅ እንዲረዳ ዘመኑ የፈጠራቸውን አዳዲስ ቴክኖሎጂዎች መጠቀም አግባብነት እንዳለው ተጠቆመ። ሰላም ጤና ይስጥልኝ እንደምን አምሽታችኋል የተከበራችሁ ተመልካቾቻችን የዕለተ ረቡዕ በየዜና መርሃ ግብር አርዕስተ ዜናዎችን በማስቀደም ጀመርን። ዜናዎቹን ወደ እናንተ በማድረሱ በኩል ሄኖክ ደስ ያብራችሁ የምሆነው የሚሆነው ከዜናዎቹ ጋር አብራችሁን ቆዩ። የቤቶችና ህንጻ አስተዳደር ልማት ድርጅትን አስመልክቶ በየደረጃው ያሉ ኃላፊዎች በፈጠሩት የአገልግሎት ጉድለት እንደየጥፋታቸው እንዲጠየቁና እንዲታረሙ ቅዱስ ሲኖዶስ ውሳኔ አስተላለፈ። ይህ በእንዲህ እንዳለ ብፁዕ አቡነ ገብርኤል፣ ብፁዕ አቡነ ፊሊጶስና ብፁዕ አቡነ በርናባስ በሚዲያ ያስተላለፏቸው ትምህርቶች ስተትና ነቀፋ ያለባቸው መሆናቸውን አምነው ህዝበ ክርስቲያንን ይቅርታ በመጠየቅ በቤተ ክርስቲያን አስተምሮ መሰረት ትምህርት እንዲሰጡ በማለት ምልዓተ ጉባኤ ወስኗል። የቅዱስ ሲኖዶስ ምልዓተ ጉባኤ ከግንቦት 6 ቀን እስከ ግንቦት 19 ቀን 2017 ዓ.ም ሲካሄድ ቆይቶ በዛሬው ዕለት በሰጠው መግለጫ ተጠናቋል። መግለጫውን በተከታይነት ተከታትለን እንመለስ። ብፁዕ አቡነ ገብርኤል የምዕራብ ሸዋ ሀገረ ስብከት ጳጳስ፣ ብፁዕ አቡነ ፊሊጶስ የደቡብ ኦሞና አሪ ዞኖች አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ በርናባስ የደቡብ ካሊፎርኒያ ሀገረ ስብከት ሊቀ ጳጳስ በሚዲያ ያስተላለፏቸው ትምህርቶች ስህተትና ነቀፋ ያለባቸው መሆናቸውን አምነው ቅዱስ ሲኖዶስንና መላውን ህዝበ ክርስቲያን ይቅርታ በመጠየቅ ሊቃውንት ጉባኤ ከቅዱሳት መጻሕፍት በማጣቀስ ያቀረበውን አስተምህሮ የተማሩት የሚያምኑትና የሚያስተምሩት መሆኑን በመግለጻቸው ቅዱስ ሲኖዶስ የሶስቱን አባቶች ይቅርታ ተቀብሎ ወደፊት እንዲህ አይነት የስህተት ትምህርት ውስጥ እንዳይገኙና ነቀፋ ያለበትን ትምህርታቸውን በማረምና በማስተካከል ርቱዕ የሆነውን የቤተክርስቲያናችን አስተምህሮ መሰረት በማድረግ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን ስርጭት ድርጅት በመቅረብ ትምህርት እንዲሰጡ በማለት ምልዓተ ጉባኤው ወስኗል። በአዲስ አበባ ሀገረ ስብከት ጽሕፈት ቤት የተፈጠረውን የአስተዳደር ችግር አስመልክቶ በብፁዓን አባቶች የሚመራው አጣሪ ልዑክ ባቀረበው ሪፖርት መሰረት ውይይት በማድረግና የሥራ ኃላፊዎችን በማንሳት ቅዱስ ሲኖዶስ አስተዳደራዊ ውሳኔዎችን አስተላልፏል። የቤቶችና ህንጻዎች አስተዳደር ልማት ድርጅትን አስመልክቶ በቀረበው ሪፖርት መሰረት የሥራ ክፍተቱን በማረም በየደረጃው ያሉ ኃላፊዎች እንደየጥፋታቸው እንዲጠየቁና እንዲታረሙ ቅዱስ ሲኖዶስ ውሳኔ ሰጥቷል። በ2018 ዓመተ ምህረት የመደበኛና የካፒታል ዓመታዊ በጀት 5 ቢሊዮን 407 ሚሊዮን 415607 ብር ከ25 ሳንቲም እንዲሆንና የበጀት አርስቱ ተጠብቆ ስራ ላይ እንዲውል ቅዱስ ሲኖዶስ ወስኗል። የአዲስ አበባ ዩኒቨርሲቲ በራስ ገዝ አስተዳደር መመራቱን ተከትሎ በሃይማኖታዊ ጉዳዮች ላይ ያወጣው ህገ ደንብ የኦርቶዶክሳውያን ተማሪዎችን መብት የሚጥስ መሆኑ ተነገረ። ዩኒቨርሲቲው ያወጣው ህገ ደንብ ኦርቶዶክሳውያን ተማሪዎች የሃይማኖት መገለጫ የሆኑ አልባሳትን እንዳይለብሱ ክልከላ ያደረገ መሆኑን ተገልጿል። ቤተ ማርያም ተምተሜ መንግስት የከፍተኛ ትምህርት ተቋማት የአካዳሚክ ነጻነት እንዲረጋገጥ ከፖለቲካም ሆነ አስተዳደራዊ ጣልቃ ገብነት ነጻ ሆነው የመማር ማስተማርና የምርምር ስራዎችን የሚያካሂዱ እንዲሆኑ ለማስቻል የራስ ገዝ ዩኒቨርሲቲ አዋጅ ማውጣቱ ይታወቃል። የአዲስ አበባ ዩኒቨርሲቲ በዚህ አዋጅ መሰረት ራስ ገዝ መሆኑን ተከትሎ የተለያዩ ህጎችን አጽድቋል። ነገር ግን በተማሪዎች ሃይማኖታዊ ጉዳዮች ላይ ያወጣቸው ህጎች ህገ መንግስቱ ለሰው ልጆች የሰጠውን መብት የሚጣረሱ መሆናቸው ተገልጿል። የድሪ ህገ መንግስት አንቀጽ
27 ንዑስ አንቀጽ 1 ላይ እንዲሁም ደግሞ ኢትዮጵያ የራሷ ህግ አካል አድርጋ ፈርማ በተቀበለችው የዓለም አቀፍ ሰብአዊ መብት ቻርተር የዓለም አቀፍ የሲቪክና የፖለቲካዊ መብቶች ኮሚሽን አንቀጽ 18 ላይ እንዲህ ይላል የሃይማኖትና የእምነት የአመለካከት ነፃነት ለሁሉም ዜጎች ያለ አድሎ የተሰጠ መብት ከመሆኑ አንፃር እንዲሁም በከፍተኛ ትምህርት ተቋማት የዲሞክራሲ እንዲሁም የነፃነት እሴቶች የሚያዳብሩባቸው ተቋማት መሆናቸውን ይገልጻል። አሁን ልብ በል ግን እዚህ ፕራክቲካሊ ዩኒቨርሲቲ ያወጣው የመተዳደሪያ ህገ ደንብ ወይ መመሪያ ላይ እንደዛ አይደለም የሚያሳየው። በአዲስ አበባ ዩኒቨርሲቲ ውስጥ የሃይማኖትና የባህል ልብሶች የማንነት መገለጫ ከመሆናቸው አንፃር በአዲስ አበባ ዩኒቨርሲቲ ግቢ ውስጥ ሊከበሩ ይገባቸዋል ብሎ ከላይ ከፌዴራል ካወጣው ህገ መንግስት ጋር አንድ አገናኝቶታል። ይሄ በትክክል ገልጾታል። ምንም እዚህ ላይ ጥያቄ የለንም። ግን ዝቅ ብሎ ምንድነው የሚያደርገው በመመገቢያ አዳራሽ በሚገባበት ሰዓት ሊደረጉ የሚገባቸው ጥንቃቄዎች በሚለው ስር ማለት ነው ምንድነው ያደረገው ነጠላ ጫማ ጸጉርን አበጥሮ ወይም ደግሞ ጸጉር ትላልቅ ጸጉር አድርጎ በቁምጣ በተለያዩ እንዲህ ቢልና መጨረሻ ላይ ነጠላና አላስፈላጊ ነገሮች ብሎ አድርጎ ወደ መመገቢያ አዳራሽ መግባት አይቻልም ይላል። ሉክ እዛ ጋር ቁምጣ ምናምን አለ ጥሩ ነጠላን ግን እኛም በተደጋጋሚ አድማጮች እንዲሰሙት እንዲያስተውሉት የሚገባው ማለት ምፈልገው ምንድነው በተደጋጋሚ ጥያቄያችን ስቲል ያልተመለሰ ምንለው እዚህ ጋር ነው ነጠላ ከምን አንፃር ነው የተከለከልነው ህጉ ምንድነው የሚለው በስነ ስርዓት ያ ማለት መንግስት በሃይማኖት ጣልቃ አይገባም ሃይማኖትን በመንግስት ጉዳይ ጣልቃ አይገባም ማለት ነው። ይህ ሲሆን ግን መንግስት የሚያወጣቸው ህጎች ከሃይማኖት ጋር አይጣረሱም ማለት ነው ቃል በቃል ስንተረጉሙ። ስለዚህ እንዲህ የሆነበት ህግ ከላይ ያለ ከታች የሚወጡ ደንቦች ደግሞ የላይኛውን ህግ መጣረስ እንደማይገባቸው እየተደነገገ እንደዚህ አንድ ሰው ነፃነት አለ ሃይማኖትክን መከተል የምትፈልገውን ሃይማኖት መከተል ትችላለህ የሚል ነፃነት ሰጠነው ግን አታንጸባርቅም እምነትክን አትገልጽም ማለት ደግሞ ሌላ ነገር ነው እንካ ግን አትጠቀም እንደማለት ምጸት አይነት ነገር ነው የሚሆነው። በገደምቡ የወጡት የህግ ማዕቀፎች የክርስትና እምነት መገለጫ የሆኑ ትውፊቶችን ያላከበሩ በመሆናቸው ማስተካከያ እንዲደረግባቸው ተደጋጋሚ ጥረት ቢደረግም ከአንዳንድ ህጎች ውጪ ማስተካከያ እንዳልተደረገ ተማሪዎቹ ገልጸው በዚህም በግቢ ጉባኤ አገልግሎት ላይ ከፍተኛ ጉዳት እያስከተለ መሆኑን ተናግረዋል። የተወሰኑ በጣም ሃይማኖታችን ላይ ሙሉ በሙሉ ችግር ሊፈጥሩ የሚችሉ ነገሮች በተቻለ መልኩ ይሄን ዩኒቨርሲቲው ሳናደንቅለት አናልፈም ተነስተውልናል። ስለዚህ አሁን ችግር ነው ብለን እያነሳን ያለነው ከነጠላ ጋር በተያያዘ ስቲል ነው በጣም እጅግ ቻሌንጅ እያደረገን ያለው። ይሄንን የሃይማኖት አባቶች ጠቅላይ ቤተ ክህነት እስከ መጨረሻው ምን ሄድበት መሆን አለበት። ተደረብን ያለው ተጽዕኖ በጣም ብዙ ዘርፈ ብዙ ተጽዕኖ ነው ያለው። ተማሪው የሆነ አገልግሎት ጠብቆ ሲመጣ በዛ የሆነ ኢኮኖሚ ነገር ጎድሎብን ሲቀር ሲጓተት አገልግሎቱ በዛው ተስፋ ቆርጦ በዛው ይሄዳል። የቅድስት ቤተክርስቲያን ታሪክ ስርዓትና አጠቃላይ መገለጫዎቿን ይበልጥ ለዓለም ለማስተዋወቅ እንዲረዳ ዘመኑ የፈጠራቸውን አዳዲስ ቴክኖሎጂዎች መጠቀም አግባብነት እንዳለው ተጠቆመ። የቴክኖሎጂ ምርቶች መራቅና ዘግይቶ መላመድ ከጥቅሙ ይልቅ የሚያስከትለው ጉዳት ከፍተኛ በመሆኑ በመዋቅር ደረጃ ትኩረት ሊሰጠው ይገባል ተብሏል። ናኦም ገብረኪዳን አዳዲስ ቴክኖሎጂዎች እየተገነቡ ያሉ ወይም በቅርብ ወደ ገበያ የሚተዋወቁና ገና ሙሉ በሙሉ ያልተዋወቁ ነገር ግን በህብረተሰቡና በኢኮኖሚው ላይ ከፍተኛ ተጽዕኖ ሊያሳድሩ እንደሚችሉ እንደ ኤአይ፣ ሮቦቲክስ እና ባዮቴክኖሎጂ ያሉ አዳዲስ ቴክኖሎጂዎች ናቸው። ኢመርጂንግ ቴክኖሎጂን አስመልክቶ ረዳት ፕሮፌሰር ዶክተር ሄኖክ ሙሉጌታ ተከታዩን ብለዋል። ኢመርጂንግ ቴክኖሎጂ የምንላቸው መሰረታቸው አንደርላይንግ ቤዝ ላይናቸው ምንድነው ዳታ ነው መረጃ ነው። IoT ብንል አርቲፊሻል ኢንተለጀንስ ብንል ክላውድ ኮምፒውቲንግ ብንል ኳንተም ኮምፒውቲንግ ብንል ብሎክቼን ብንል መሰረታዊ ሐሳባቸው ዳታን ማመንጨት መተንተን ለሚፈለገው ጥቅም ደግሞ ማዋል ነው። ስለዚህ ዳታ ድሪቭን ነው ማለት ነው። ምናልባት በኢኮኖሚ በማህበራዊና በፖለቲካዊ አንድምታው ትልቅ ለውጥ ሊያመጡ የሚችሉ ልንጠቀምባቸው የምንችላቸው አዳዲስ ቴክኖሎጂዎች ኢመርጂንግ ቴክኖሎጂ እንላቸዋለን። ለሳይበር ጥቃት ለመረጃ ምዝበራ ከቅጂ መብትና አምሯዊ ንብረት ጋር በተያያዘ እንደ ስጋት የሚነሳው ኢመርጂንግ ቴክኖሎጂን አስመልክቶ ረዳት ፕሮፌሰሩ እንደ ሀገርም እንደ ቤተክርስቲያንም አጠቃቀማችንን አስመልክቶ እንዴት ይሁን ብለን ላነሳ ነው ጥያቄ ተከታዩን ምላሽ ሰጥተዋል። እንደውም ሌት ካሜራ አድቫንቴጅ መውሰድ አለብን ነው
ዞር ስንል ያለው ነገር ቴክኖሎጂ አምስተኛው ቴክኖሎጂ ነው። ዲፕሎይ እያደረግን ነው። አርቲፊሻል ኢንተለጀንስ ነው እየተሰራበት ነው። እንደዚህ አይነት ነገሮችን እናደርጋለን። እንደ ማህበረሰብ ደግሞ እንደ ሲቲዝን እንደ ማህበረሰብና እንደ ኦርቶዶክስ አማኝም ያው እንዳልነው ነው። እነዛን የምንጠቀም ከሆነ እንደ ፐብሊክ ሰርቪስ በመንግስት ደረጃ እንደ ፕራይቬት ሴክተር እንዲሁም እንደ ሲቲዝን የምንጠቀም ከሆነ በእነዚህ መንገድ ማየት እንችላለን። የመጀመሪያ አዌርነስ ነው፣ ንቃተ ህሊናችንን ማዳበር ነው። ለነዛ ቴክኖሎጂዎች ጥቅማቸው ምንድነው፣ ጉዳታቸው ምንድነው፣ እንደ ሀገር እየተጠቀምንባቸው ያለ ነው፣ እንደ ማህበረሰብ ምን እያደረግን ነው፣ ምን እየተጠቀምን ነው እያልን አዌርነስ መፍጠር። በአዌርነስ በንቃተ ህሊና ህብረተሰቡን ማሳወቅ ነው። ህብረተሰቡን ማወቅ የት ነው የሚጠቅመው የት ነው የሚጎዳው የሚለውን ተገንዝቦ የሚጠቅመውን መውሰድ የሚጎዳውን መተው ነው። ሁለተኛው ኤዱኬሽን ነው። በትምህርት ደግሞ ራስን በትምህርት ማብቃት። መንፈሳዊ ትውልድን ለማስቀጠል ጉባኤ ቤት ላይ ትኩረት አድርጎ መስራት እንደሚገባ ተጠቆመ። ጉባኤ ቤቶች ዘመኑን በመዋጀት ለነገዋ ቤተክርስቲያን ዋስትና በሚሆኑባቸው ጉዳዮች ላይ በትብብር ሊሰሩ ይገባልም ተብሏል። ዲያቆን ኤርሚያስ ደባሱ ተከታዩን ዘገባ አሰናድቶልናል። በወላዳ ይላፍ መላከ ምህረት ጥበቡ ታዬ እንደተመሰረተ የሚነገርለት የዛራ ደብረ ምህረት ቅዱስ ሚካኤል የቅኔና የመጽሐፍ ትርጓሜ ጉባኤ ቤት ከ1500 በላይ ተማሪዎች የሚገኙ ሲሆን ጉባኤ ቤቱ አሁን ላይ ዘርፈ ብዙ ችግሮች እንደገጠሙት ተገልጿል። በአንድ የቄስ ትምህርት ቤት 1500 እንዴት ተደርጎ ይስተናገዳል? ማደሪያው እንዴት ነው? ቁራሹስ እንዴት ነው? በጣም ከባድ ነው ያለው ችግር። እዚያ ላይ ዘርዝሬዋለሁኝ። በጣም ብዙ ቁራሽ ማግኘት ችግር ነው። ምኝታ ችግር ነው። እዚህ አልፎ ጤናስ እንዴት ነው የሚሆነው? የሚያነቡበት የሚያበስሉበት ብዙ ነገር ነው የሚጎለው። ብዙ ነገር ብዙ ችግር። ይህንን ችግር እንግዲህ ያለው ሁሉም ሰው ቢያስብበት። ድሮ እንግዲህ ሁሉም ነገር ሳለ ተማሪ በራሱ ጥረት ነው የሚያድረው ማደሪያም ሰርቶ ቀለብም ራሱ ችሎ። አሁን ግን በዚያ መልኩ የሚቀጥል አይደለም ነው። ማንኛውም ህዝበ ክርስቲያን ረብረብ ካላደረገ በአጭር ጊዜ ጉባኤውን ማጣት ይመጣል ማለት ነው። ጉባኤ ቤቱ አሁን ላይ ለገጠሙት ችግሮች ዘላቂ መፍትሄ የሚያመጣ ፕሮጀክት ቀርጾ ወደ ስራ ሊገባ እንደሆነም የድጋፍ ሰብሳቢ ኮሚቴው የሆኑት ዶክተር አበራ ጥበቡ ገልጸዋል። ስለዚህ ምን እናድርግ ብለን አሰብን። ቢያንስ ሁለት ነገሮችን እናስብ። አንደኛ የምናስበው ነገር ጉባኤውን በዘመናዊ መልክ መገንባት አለብን። ይሄ የግዴታ ነው። በቤተ ክርስቲያን የሚማሩ ተማሪዎች ቀለም ብቻ ሳይሆን የእጅ ሙያም ለምደው እንዲወጡ የሚያደርግ ፕሮጀክት መሰራት አለበት ብለን ነው የምናስበው። ይህንን እኛ ለእናንተ ያቀረብነው ነው። ቦታ አለ፣ ትምህርት ቤት እንዲሰራ እንፈልጋለን። ስለዚህ እነዚህ ሁሉ ተጠቃለው ቢሰሩ የቤተ ክርስቲያናችን የነገዋን ቤተ ክርስቲያን ዛሬ በፈተና ውስጥ ያለችን ቤተ ክርስቲያን በእጅጉ ማገዝ፣ ትርጉም ባለው መልኩ ማገዝ መርዳት እንችላለን። እኛም በቤተ ክርስቲያናችን እንጠቀማለን። የታቀደውን ፕሮጀክት በሁሉም መንገድ እንደግፋለን ያሉት የደቡብ ጎንደር ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሚካኤል የተጀመረው ስራ ከፍጻሜ ይደርስ ዘንድ ኮሚቴው ተጠናክሮ መስራት እንደሚገባውም አሳስበዋል። ለዚያ ስራ እኛም ጎን ሆነን ያው በተሻለ መጠን በምክርም በሁሉም ነገር እናግዛለን። ወደፊትም ያው ኃላፊነት አለብን። ያ እንድንወጣ የእናንተ ጸሎት ያስፈልጋል፣ የሁላችን ትጋት ያስፈልጋልና በትልቁ ተዘጋጅቶ ይሄ ያየነው ነገር በደንብ ተጠናቆ እንዲጨረስ ትውልድ እንዲተካበት እንድታደርጉ አዲስ አበባ ላላችሁ ኮሚቴዎች በስፋት እንድትሰሩ አደራ ለማለት ያህል ነው። ማህበረ ቅዱሳን በአዲሱ የግቢ ጉባኤ ስርዓተ ትምህርት የሙከራ ትግበራ አጠናቆ በ2018 ዓ.ም በሁሉም ማዕከላት ስርዓተ ትምህርቱን ለማስጀመር ዝግጅት እያደረገ መሆኑን ገለጸ። በሙከራ ትግበራው ላይ የመማሪያ መጽሐፍትና ትምህርቱን የሚሰጡ መምህራን በቂ ካለመሆናቸው ጋር በተያያዘ ተግዳሮት እንደገጠመው የገለጸው ማህበሩ የነበሩትን ክፍተቶች በማረም የተሻለ ውጤት ለማምጣት ማቀዱንም አስታውቋል። ተመስገን ፍቃዱ ማህበረ ቅዱሳን ተቋማዊ ለውጡን ተከትሎ የግቢ ጉባኤ ስርዓተ ትምህርትን ለመከለስ የሙከራ ትግበራውን በ11 የግቢ ጉባኤያት መጀመሩ ይታወቃል። በዚህም ትግበራ ላይ ከበርካታ ተግዳሮቶች መካከል የመጽሐፍት እጥረት አንደኛው መሆኑን በግቢ ጉባኤያት አገልግሎት ማስተባበሪያ የተቋማዊ ልማት ዋና ክፍል ኃላፊ አቶ ሀጋዚ አብርሃ ተናግረዋል። ከክፍተቶች መካከል አንዱ የመምህራኑ የተከለሰውን ስርዓተ ትምህርት ለሙከራ የተመረጡትን ኮርሶች ተግባራው ለማድረግ ሙሉ ዝግጅት ለማድረግ የማጠቃሻ መጽሐፍት እጥረት ነው ሲገጥም የነበረው።
የጊዜ መጣበብም ነበረ። የተማሪዎች የትምህርት ክፍለ ጊዜና ለግቢ ጉባኤ ለአዲሱ ለተከለሰው ስርዓተ ትምህርት ሰጡት ጊዜ አንዱ የነበረው ክፍተት እሱ ነው። አንዳንድ ማዕከላት ቶሎ ወደ ትግበራ ያለ መግባትም ነበር ከሰለጠኑት አንጻር። በሙከራ ትግበራው ላይ የነበሩ ክፍተቶችን በመቅረፍ በቀጣይ ስልጠናዎችን እንደሚሰጡ በማህበረ ቅዱሳን የግቢ ጉባኤያት አገልግሎት ማስተባበሪያ ስራ አስፈጻሚ አቶ አበበ ገልጸውልናል። የሙከራ ትግበራው እስከ ሰኔ ድረስ ያልቃል። ከዛ በኋላ የሚቀጥለው እንግዲህ ከዚህ የወሰድናቸው ትምህርቶች አሉ። በእኛም በኩል እንደ ዋናው ማዕከል ማድረግ ያለብን ማዕከላትን ደግሞ እንደ ማዕከል መዘጋጀት ያለባቸው ጉዳዮች ላይ እሱን ትምህርቱን ከዛ ያገኘነውን ትምህርት ከቀመርን በኋላ ልክ ለሙከራ ትግበራው መምህራንና አስተባባሪዎችን አምጥተን ስልጠና እንደሰጠነው ቀጣይ ሙሉ ኢምፕሊሜንቴሽን ወይም ሙሉ ትግበራ ከመጀመራችን በፊት ስልጠና እንሰጣለን። ለዛ የሚረዱ ግብዓቶችን የምናገኝበት ነው። እንዳጠቃላይ ግን ይሄ ሙከራ ትግበራው ያሁኑ እስከ ሰኔ መጨረሻ ድረስ ወር እስከ ሰኔ መጀመሪያ ድረስ ተማሪዎቹ ግቢ ውስጥ እስካሉ ድረስ ያልቃል ማለት ነው። በመጨረሻም አዲሱ የግቢ ጉባኤ ስርዓተ ትምህርት በተሻለ ጥራት የሚተገበር በመሆኑ ለሀገርም ሆነ ለቅድስት ቤተክርስቲያን ትልቅ አስተዋጽኦ መኖሩን አቶ ሀጋዚ አብርሃ ተናግረዋል። ሃይማኖቱን ከዘመኑ ጋር በደንብ የተረዳ የተገናዘበ ዕውቀት ያለው ለቤተክርስቲያንም ለህዝብም ለሀገርም ሊጠቅም የሚችል የተሻለ አመለካከትና ዘመኑን የተረዳ ዘመኑን የዋጀ የተሻለ ዕውቀት ያለው ማህበረሰብ ትውልድ ይፈጥራል ብለን ነው የምናስበው። ለሀገርም አጠቃላይ ሀገሪቱ በምትፈልገው በተለያዩ ሙያዎች ውጤታማ ሆኖ ሊያገለግል የሚችል በሀገር አስተዳደር ጉዳዮች፣ በማህበራዊ ጉዳዮች፣ በኢኮኖሚያዊ ጉዳዮች፣ በፖለቲካ አስተዳደር ጉዳዮች ጭምር ንቁ ተሳትፎ ሊኖረው የሚችል መሪ መሆን የሚችል ትውልድ የምናገኝበት መፍጠር የምንችልበት የምናፈራበት ስርዓተ ትምህርት ነው የምናስበው። ኦርቶዶክሳዊ ቤተሰብን በመመስረት የቅድስት ቤተክርስቲያን ዋና ዓላማ ለማሳካት ጠንካራ ስራ መስራት እንደሚገባ ተጠቆመ። ይህን ለማሳካት ልዩ ልዩ ስልጠናዎችን ለካህናትና ለባለሙያዎች መስጠት ተገቢ መሆኑ ተጠቁሟል። ዘገባውን የላከልን በማህበረ ቅዱሳን የባህር ዳር ማዕከል ነው። ተመስገን ፍቃዱ እንደሚከተለው አጠናቅሮታል። በማህበረ ቅዱሳን ሰሜን ምዕራብ ማዕከላት ማስተባበሪያ ጽፈት ቤትና በባህር ዳር ማዕከላት አስተባባሪነት ከተለያዩ ማዕከላት ለተወጣጡ ካህናትና ባለሙያዎች በተለያዩ ጉዳዮች ስልጠና የተሰጠ ሲሆን ስለ ስልጠናው ዓላማም በማህበረ ቅዱሳን የሰሜን ምዕራብ ማስተባበሪያ ጽፈት ቤት የማዕከላት አቅም ማጎልበቻ ከፍተኛ ባለሙያ ዲያቆን ፍስሐ ጽዮን ተናግረዋል። ቤተሰብ ጤናማ ሲሆን ሀገር ጤናማ ይሆናል። ኦርቶዶክሳዊ ቤተሰብን ማጠናከር የሚል ዓላማ ነው ይዘን የመጣ ነው። ባለሙያዎች ሁለንተናዊ ግንዛቤና ትምህርታዊ አቅም በማሳደግ የምእመኑን ስነልቦና ተረድተው በአግባቡ መያዝ እንዲችሉ የሚያደርጓቸውን ስልጠናዎችና የግንዛቤ ማስጨበጫዎችን በማካሄድ ኦርቶዶክሳዊ ቤተሰብ ማጠናከር ነው ባጭሩ የዚህ ፕሮግራም ዓላማ። ከዚህ በኋላ ደግሞ ይህን ስልጠና ሰልጥነው ሂደው መስራት እንዲችሉ ሰልጣኞቹ የምክክር ተቋም ስለማቋቋም እና ምጣኔ ሀብታዊ በአጠቃላይ የምጣኔ ሀብት አቅም በቤተሰብ ሚል ኢኮኖሚን መሰረት ያደረጉ ስልጠናዎች ተካተውበታል። ኦርቶዶክሳዊ ቤተሰብን መመስረት የቤተክርስቲያን ዓላማ ሊሆን ይገባል ያሉት የስልጠናው ተሳታፊ ካህናትና ባለሙያዎች በስልጠናው ያገኙትን ጥቅምም ገልጸውልናል። ስልጠናው በጣም ጥሩ ነው። ዘመኑንም ወቅቱን የዋጀ ነው። ለቤተክርስቲያን እጅግ የሚያስፈልጋት መሰረታዊ አጀንዳ ቢሆን ይሄ ነው። ምክንያቱም ቤተሰብ ከሌለ ብዙ ነገሮች እናጣለንና አሁን ያለንበት በራሱ ከዚህ ነው የሚጀምረው መፍትሄውና በጣም ጥሩ ነው እንዲቀጥል። ስልጠናው ከጠበቁት በላይ ነው። በጣም ጥሩ ስልጠና ነው። የልጆችን አስተዳደግ፣ የትዳርን አያያዝ እንዲሁም ደግሞ በመኖርበት ነባራዊ ሁኔታ ወቅቱን የዋጀ ነው እና በጣም ጠቃሚ ብዙ ነገር ተምሬበታለሁ ብዬ አስባለሁ። በጣም ብዙ ነገር አግኝቻለሁ። የነበረብኝን ክፍተት ሞልቶልኛል ብዬ አምናለሁ። በስልጠናው ላይ ያገኙትን ዕውቀት ወደ መጡበት ማዕከላት በመመለስ ተግባራዊ ሊያደርጉት እንደሚገባ ዲያቆን ፍስሐ ጽዮን ያሳስባሉ። ከሰልጣኞች የሚጠበቅ አለ። ስለዚህ ሂደው ራሳቸውን ይሰራሉ፣ ቤተሰቦቻቸው ላይ ይሰራሉ፣ ካህናት የሆኑ ልጆቻቸው ላይ ይሰራሉ፣ ባለሙያ የሆኑ ከካህናት ጋር ህብረት ፈጥረው ሰንበቴዎች ላይ፣ ጽዋ ማህበራት ላይ፣ እድር ላይ ይሰራሉ። በእያንዳንዱ የቤተ ክህነት መዋቅር ላይ ስላሉ ብዙዎቹ መዋቅሩ ላይ ቢሰሩ በተለይ በንስሐ ልጆች አያያዝ ከሰለጠኑ ስልጠና አንጻር ማለት ነው በጣም ብዙ ስራ ይጠበቅባቸዋል። እነዚህ ጋር መስራት አለባቸው ባሉበት አካባቢ።
ደከመኝ ሰለቸኝ ሳይሉ እግዚአብሔር የሚሰጣቸውን ዋጋ አስበው ቢሰሩ በጋራ ብንሰራ በጣም ጥሩ ውጤት እናመጣለን። የዛራ ደብረ ምሕረት ቅዱስ ሚካኤል የቅኔና የመጽሐፍት ትርጓሜ ጉባኤ ቤት እየገጠሙት ያሉትን ችግሮች በዘላቂነት የሚፈታ ፕሮጀክት ቀርጾ እንደሚሰራ አስታወቀ። በጉባኤ ቤቱ በአሁኑ ወቅት ከ1500 በላይ ተማሪዎች ትምህርታቸውን እየተከታተሉ ይገኛሉ። ዲያቆን ኤርሚያስ ደባሱ በአንድ ራት የኔታን ጉባኤ ቤት መስራት በሚል ርዕስ ለዛራ ደብረ ምሕረት ቅዱስ ሚካኤል የቅኔና የመጽሐፍ ትርጓሜ ጉባኤ ቤት ሊሰራ የታቀደውን ፕሮጀክት የማስተዋወቂያ መርሃ ግብር የተካሄደ ሲሆን በመርሃ ግብሩ መንፈሳዊ ትውልድን ለማስቀጠል ጉባኤ ቤት ላይ ትኩረት አድርጎ መስራት ይገባል ሲሉ የሰሜን ጎንደር ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሰላማ አሳስበዋል። መንፈሳዊው ትውልድ እንዲቀጥል ጉባኤ ቤት ያስፈልጋል። ጉባኤ ቤት ከሌለ መንፈሳዊው ትውልድ አይቀጥልም፣ ይቋረጣል። ስለዚህ አሁን ትውልዱ እየተባዛ ነው በስጋዊው መንገድ። መንፈሳዊ ትውልድ ደግሞ እንዳይቋረጥ በማሰብ ነው አሁን ሁላችን በዚህ የተሰበሰበ ነው። የማዕከላዊ ጎንደር ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ዮሐንስ በበኩላቸው ጉባኤ ቤቶችን በቀደሙ የአኗኗር ዘይቤ ወደፊት ማስቀጠል አይቻልምና ዘመኑን በዋጀ መልኩ ማስቀጠል ይገባል ሲሉም አሳስበዋል። ቀደም ሲል በነበረው ቅድም ሲነገር እንደነበረው በእንተስማ ለማርያም ብለን ወጥተን ወርደን ወሻው ጮሆብን እናቶቻችን አባቶቻችን ደግሞ የኛ ተማሪዎች መጡ እያሉ ያቅማቸውን እየሰጡን ነው እንግዲህ ቤተክርስቲያኒቱ የቆየች። እሱ ዘመን አሁን አለቀ። ያሁኑ ወቅት ሰው ራሱ ለልጆቹ የሚያበላው እያጠረው ነውና ቤተክርስቲያኒቱ እንዳትዘጋ ሁላችንም በየአቅማችን የቻልነውን ያህል ጉባኤ ቤቶች እንዳይዘጉ እንዳይፈቱ ቤተክርስቲያን ለአደጋ እንዳትጋለጥ ሁላችንም በአቅማችን የቻልነውን ያህል እንረዳዳ። የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ጴጥሮስ በበኩላቸው ጉባኤ ቤቶች የቤተክርስቲያንን መልክ የሚያሳዩ ናቸውና ትኩረት ሊሰጣቸው ይገባል ሲሉም አሳስበዋል። ኢትዮጵያን የሚያሳዩአችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚያሳዩአችሁ ኦርቶዶክስን የሚያሳዩአችሁ እነዚህ ናቸው። ለዚህ መስራት ማለት ለሰማያውያንና ለምድራውያን በረከት ብቻ ሳይሆን ለሀገርም መስራት ስለሆነ በዚህ ጉዳይ ላይ ሁላችሁም በዚህ ውስጥ በነገራችን ላይ እንዲህ አይነት ነገር መስራት መመረጥ ነው። ዝም ብሎ ነገር አይደለም፣ ጊዜ ማጥፋትም አይደለም። ከምናጠፋው ጊዜ ሁሉ ውዱ ጊዜ ይሄ ነው። ምክንያቱም ይሄ ሰው መፍጠር ስለሆነ። ክብራና ክብራት ተመልካቾቻችን አሁን ደግሞ በቤተ ክርስቲያናችን በዛሬው ዕለት ታስበው ከሚውሉ ቅዱሳን መካከል እየመራረጥን የምናቀርብበት ሰዓት ላይ እንገኛለን። አጼ ካሌብን የተመለከተ አጭር ዘገባ ለዛሬ ተሰናድቶልናል። ተከታትለን እንመለስ። የከበረ ጻድቅ የኢትዮጵያ ንጉሥ ካሌብ በኢትዮጵያ ክርስትና ከተሰበከ ወዲህ ከነገሱ የአክሱም ነገስታት ውስጥ ከፍ ያለ ስም ያለው ንግስናን ከቅድስና አስተባብሮ የያዘ ንጉሥ ነው። አጼ ካሌብ በንግስና ዙፋን ከመቀመጡ በፊት የሚገባውን መንፈሳዊ ትምህርት ጠንቅቆ የተማረ እግዚአብሔርን በፍጹም ልቡ የሚያመልክ ነበረና በናግራን ሀገር ያሉ ክርስቲያኖችን አይሁድ እንደሚገሏቸው በሰማ ጊዜ እጅግ አዘነ፣ መንፈሳዊ ቅናትም ቀና። ከዚህም በኋላ ንጉሥ ካሌብ ከሀገረ መንግስቱ ወጥቶ ሄደ። የናግራንን ሀገር ያጠፏት አይሁድን ገደላቸው። ብዙ ተአምራትንም አድርጎ ስላደረገለት ሁሉ እግዚአብሔርን እያመሰገነ ወደ ሀገረ መንግስቱ በታላቅም ደስታ ተመለሰ። በድል ከተመለሰ በኋላም ለእግዚአብሔር ምን ዋጋ ከፍላለሁ? ለጌትነቱና ፍጹም ለሆነ ገናናነቱ መባ አድርጌ ነፍሴንና ስጋዬን ከማቀርብለት በቀር አለ። ይህን ዓለም ንቆ መንግስቱንም ትቶ ወጣ። ደጋጎች መነኮሳት ወደሚኖሩበት ወደ አባ ጴንጠሊዮን በተራራ ላይ ወዳለ ገዳም እስከ ደረሰ በእግሩ ሄደ። ወደ ዋሻ ውስጥም ገብቶ ሰውም እንዳያየው የዋሻውን በር ዘግቶ በዚያ ውስጥ ኖረ። ከዚያችም ወጥቶ ዳግመኛ ዓለምን እንዳያይ ማለ። ከእሱ ጋርም ያገባው ዕቃ የለም። ከምንጣፍ ከሸክላ ጽዋ ከለበሳት ከምንኩስና ልብስ በቀር ምግቡም አምባሻና ጨው የሚጠጣውም ውሃ ነው። የክብር ባለቤት ከሆነ ከእግዚአብሔር ቃል መቃብር መስኮት ላይ ይሰቀልለት ዘንድ የኢየሩሳሌሙን ኤጲስቆጶስ አባ ዮሐንስን እየለመነው ዋጋው ብዙ የሆነ የነገሰበትን ዘውድ ላከ። ወደ ዋሻም ከገባ በኋላ ከማንም ጋር አልተነጋገረም። እግዚአብሔርንም ደስ አሰኝቶ በፍቅር አንድነት አረፈ። አምላከ ቅዱሳን ከቅዱሱ በረከት ምልጃና ጸሎት ያሳትፈን።
ክብራና ክብራት ተመልካቾቻችን ለሰዓቱ ያዝንላችሁ ዜናዎች የተመለከታችሁትን ይመስሉ ነበር። ሌሎች መርሃ ግብራት ወደ እናንተ መረሳቸውን ይቀጥላሉ። ዜናዎቹን ወደ እናንተ በመምራቱ በኩል ሄኖክ ደስ ያብራችሁ ቆይታ አድርጌያለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን።